ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። እቅዳችሁ ሁሉ ከምኞት አያልፍም፣ በፍጹም አይሳካም። የፕሬዝዳንቱ አነጋጋሪ መልእክት። የኦሮሚያ ክልሉ ፕሬዝዳንት ሽመልስ አብዲሳ ሊያጠፉን የቆረጡ ኃይሎች ላሏቸው አካላት ጥብቅ ማስጠንቀቂያ ያስተላለፉ ሲሆን ንግግራቸው ሀገራዊ ምክክር ኮሚሽኑን በተመለከተ የተነዘረ ነው ከመባሉ ጋር ትልቅ መነጋገሪያ ሆኗል። በዝርዝር እንመለስበታለን። በሌላ መረጃ በሮኬት የታጀበው ውጊያ ተባብሶ መቀጠሉ ሲሰማ ኢትዮጵያን ከጎረቤት የሚያገናኘው ትልቁ ድልድይ በድሮን ጥቃት መውደሙ ተነግሯል። በሌላ በኩል ደግሞ ከ200 በላይ ወታደራዊ ተሽከርካሪዎችና ድሮኖች መውደማቸውን በምርመራ መረጋገጡን ጨምሮ የጎረቤትነት ኬንያ ፕሬዝዳንት ዊሊያም ሩቶ ድረገጽ መጠለፉንና ጠላፊዎቹ የጠየቁትን ከፍተኛ ማስለቀቂያ ገንዘብ የተመለከተውን አነጋጋሪ መረጃ አክለን ይዘን ተገኝተናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት መናገራቸውን የዋዜማ ዘገባ አመላክቷል። ዘገባው ርዕሰ መስተዳድሩ አቶ ሽመልስ አብዲሳ የተናገሩት በአዳማ ከተማ እየተካሄደ ባለው ከክልል እስከ ወረዳ መዋቅር ያለ የመንግስት አመራሮች በሚሳተፉበት መድረክ ላይ መሆኑን አመላክቷል። የፕሬዝዳንቱ ቁጣ የተቀላቀለበት ንግግር ሀገራዊ ምክክር ኮሚሽኑን በተመለከተ የተነዘረው ነው ሲሉ ለጉዳዩ ቅርበት ያለን ያሉ ምንጮች እየገለጹ ይገኛሉ። የፕሬዝዳንቱ ንግግርም የተሰማው ኦሮሚያ ክልልን የሚመለከቱ ወሳኝ አጀንዳዎችን የያዘው ሀገራዊ ምክክር ኮሚሽኑ በአዲስ አበባ ስብሰባውን በጀመረ ማግስት ነው። በምክክሩ ኮሚሽኑ በኩል ከሚመክርባቸው አጀንዳዎች መካከል ኦሮሚያ ክልልን ወደ 5 ክልሎች የሚቀይር ነው የተባለው የመልሶ ማደራጀት አጀንዳና በአዲስ አበባ ጉዳይ የሚነሳው የልዩ ጥቅም ጥያቄ ቀርቶ የጋራ ጥቅም በሚል እንዲቀየር የሚጠይቀው የህገ መንግስት አንቀጽ ማሻሻያ እንደሚገኙበት ተናግሯል። የብልጽግና ከፍተኛ አመራሮች ባለፈው ሳምንት በአዳማ ከተማ ባደረጉት ስብስብ ላይም እነዚሁ አጀንዳዎች ቀርበው ውይይት ተደርጎባቸዋል የተባለ ሲሆን በተለይ የኦሮሚያ ክልል መልሶ መደራጀትና የአዲስ አበባ ልዩ ጥቅም የሚሉት አጀንዳዎች በአቶ ሽመልስ አብዲሳና በሌሎች የክልሉ ከፍተኛ አመራሮች በኩል ጠንከር ያለ ተቃውሞ እንደገጠማቸው ጭምር ከስብሰባው የወጡ መረጃዎች ይፋ ማድረጋቸው የሚታወስ ነው። ኦሮሚያን ለማጥፋት የሚመኙ ኃይሎች እንዳሉ የገለጹት አቶ ሽመልስ አብዲሳ ይሁን እንጂ ይህ ምኞታቸው በፍጹም ሊሳካ አይችልም ማለታቸው የተመለከተ ሲሆን ይልቁንም ክልሉ ወደፊት የጠነከረ መሬት እየያዘ ውጤታማ እየሆነ ይሄዳል ማለታቸውም ይታወቃል። ርዕሰ መስተዳድር አቶ ሽመልስ በዚሁ ንግግራቸው ኦሮሚያ ክልል ጠፍተው ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይቶ አልጠቀሱም ተብሎ ብሏል። የኦሮሚያ ክልል መንግስት 21 ዞኖችን በ6 አስተዳደራዊ መዋቅሮች ስር የሚያዋቅርበትን ረቂቅ ሰነድ ያዘጋጀ መሆኑን ከሰሞኑ የወጡት መረጃዎች አመላክተዋል። 6ቱ አስተዳደራዊ መዋቅሮች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያና ማዕከላዊ ኦሮሚያ ተብለው ተሰይመዋል ተብሏል። ለአብነትም አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች በደቡብ ምስራቅ ኦሮሚያ ስር የተዋቀሩ ሲሆን ምስራቅና ምዕራብ ሐረርጌ ዞኖች በምስራቅ ኦሮሚያ ስር እንደሚዋቀሩ ሰነዱ ይገልጻል። ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋና ደቡብ ምዕራብ ሸዋ ዞኖች በማዕከላዊ ኦሮሚያ ስር እንደሚተዳደሩ በሰነዱ ላይ ተጠቅሷልም ተብሏል። ይሁን እንጂ ይህ የክልሉ መዋቅራዊ አስተዳደር መልሶ መደራጀት ዜና ከወራት በፊት ሾልኮ ከወጣ በኋላ በስፋት በማህበራዊ ሚዲያ ላይ ሲንሸራሸር የነበረ ቢሆንም የክልሉ ከፍተኛ ኃላፊዎች ጉዳዩ መሰረተ ቢስና የክልሉን አንድነት ለመሸርሸር ታቅዶ የተሰራጨ ነው የሚሉ ማስተባበያዎችን ሲሰጡ እንደነበር አይዘነጋም። ይህ በእንዲህ እንዳለ በኦሮሚያ ክልል ጊምቢ ወረዳ ቶሌ ቀበሌ ከዚህ በፊት ተፈናቅለው የነበሩ ዜጎች ገሚሶ ወደ ግብርና ስራ መግባታቸውን የገለጹ ሲሆን መኖሪያ ቤታቸው የወደመባቸውና በመጠለያ ውስጥ የሚገኙ ዜጎች ደግሞ ለ8 ወራት ያህል ሰብአዊ ድጋፍ እንዳላገኙ ለዶቼ ቬሌ ተናግረዋል። በወረዳው በግጭት ወቅት መኖሪያ ቤታቸው ሙሉ በሙሉ የወደመባቸው ሰዎች አሁንም በጊዜያዊ መጠለያ ጣቢያ ውስጥ እንዳሉ የተገለጸ ሲሆን ካለፈው ህዳር ወር ወዲህ ሰብአዊ ድጋፍ እንዳላገኙ ጠቁመዋል። እነዚህ ከተፈናቃይነት የተመለሱ ዜጎች በ2014 ወደ ደብረ ብርሃን ሄደው የነበሩ ዜጎች ናቸው ተብሏል። የወረዳው አስተዳደር በበኩሉ የተፈናቀሉ ዜጎች ወደ መደበኛ ህይወት መመለሳቸውንና በአሁኑ ወቅት በማምራት ላይ እንደሚገኙ የገለጸ ሲሆን መቋቋሚያ ወስደው ወደ ግብርና ስራ ለመግባት ፈቃደኛ ያልሆኑ ያላቸው ግለሰቦች አሉ ሲልም መናገሩን ዘገባ አክሏል። በቀጣይ መረጃ በሮኬት የታጀበው ውጊያ ተባብሶ መቀጠሉ ሲሰማ ኢትዮጵያን ከጎረቤት የሚያገናኘው ትልቅ ድልድይ በድሮን ጥቃት መውደሙ ተነግሯል። በሌላ በኩል ደግሞ ከ200 በላይ ወታደራዊ ተሽከርካሪዎችና ድሮኖች መውደማቸው በምርመራ ተረጋግጧል። ሮይተርስ ትላንት ባወጣው የምርመራ ዘገባ በሱዳን የቀጠለው የእርስ በርስ ጦርነት እየደረሰ ያለውን ከባድ ሰብአዊና ቁሳዊ ውድመት አጋልጧል። እንደ ዘገባው ከሆነ የሊቢያው ጀኔራል ሀፍታር በሚያስተዳድሩት ክልል ውስጥ በሚገኝ ሱዳን ፈጥኖ ደራሽ ኃይል ሎጂስቲክ ማዕከል በሆነው አውሮፕላን ማረፊያ በደረሰ ጥቃት ለታጣቂ ኃይሉ ጭነት የሚጓጓዝ ቦይንግ 737 ውድመት ደርሶበታል። በዚህ ጥቃት 54 የሚሆኑ ቅጥረኛ ወታደሮች የተገደሉ ሲሆን እነዚሁ ቅጥርና ወታደሮች በዩናይትድ አረብ ኤምሬት በኩል የተመለመሉ መሆናቸው ተረጋግጧል። ዛሬ በተፈጸመው ወታደራዊ ጥቃቶች ከጀኔራል ሀፍታር ጋር ግንኙነት ያላቸውና ለፈጥኖ ደራሽ ሰራዊቱ ነዳጅ ሊደርሱ ወደ ሱዳን ድንበር ሲያመሩ የነበሩ 17 የነዳጅ ማጓጓዣ ቦቴዎች መውደማቸው ታውቋል። ተሽከርካሪዎቹ ለአርኤስኤፍ ተሽከርካሪዎች የመገናኛ ዘዴዎችና ነዳጅ በመጫን ድጋፍ ያደርጉ የነበሩ ናቸው ተብሏል። በጀኔራል አልቡርሃን የሚመራው የሱዳን መደበኛ ጦር ጠቅላይ ህዝብ ግንኙነት መምሪያ ባወጣው መግለጫ በአውሮፓውያን አቆጣጠር ከሐምሌ 1 ቀን ጀምሮ እስከ
ሐምሌ 15 ባሉት 2 ሳምንታት ውስጥ ባደረገው ወታደራዊ ዘመቻ በሁሉም ግንባሮች ከፍተኛ ድል መቀዳጀቱን ገልጿል። በዚህ 2 ሳምንት ውስጥ በተፈጸመው ወታደራዊ ዘመቻዎች 205 የአርኤስኤፍ ወታደራዊ ተሽከርካሪዎች፣ 17 የጭነት መኪናዎች፣ 21 ታክቲካል ተሽከርካሪዎች ስለመውደማቸው የገለጸ ሲሆን ከነዚህ መካከል የተወሰኑት በምርኮ የተያዘ መሆናቸውንም አክሏል። በተጨማሪም 4 ዘመናዊ ኤፍ-95 ተብለው የሚጠሩ ስትራቴጂክ የውጊያ ድሮኖችም በእነዚህ 2 ሳምንታት ተመተው መውደቃቸውን እንዲሁም ከጃማ አቅራቢያ የሚገኙት ትልቁ አርኤስኤፍ የድሮን ማስወንጨፊያ ማዕከል መውደሙንና በኢትዮጵያ ድንበር ቀጠና የምትገኘው ትልቋ የኩርሙክ ከተማ ሙሉ በሙሉ መቆጣጠሩንና አካባቢውን ነጻ ማውጣቱን የገለጸው ጦሩ በጀኔራል ሐምዳን ዳጎሎ የሚመራው አርኤስኤፍ እና በአጋሩ ኤስፒኤልኤም ጦር ላይ ከባድ የሰብአዊና ቁሳዊ ኪሳራ ማድረሱን አክሎ ገልጿል። ሌሎች ገለልተኛ የመረጃ ምንጮች ያወጡት መረጃ እንዳመለከተው ከሆነ ደግሞ ትላንትና ዛሬ በተፈጸሙ የአየር ጥቃቶች ኢትዮጵያ ሱዳንን የሚያገናኘው ድልድይ መውደሙ የተሰማ ሲሆን ድልድዩ የሁለቱም ሀገራት የንግድና የህዝብ ለህዝብ ግንኙነት በማሳለጥ ረገድ ወሳኝ ሚና የነበረው መሆኑንም አክለዋል። ይህ በእንዲህ እንዳለ እንግሊዝ በሱዳን ህገወጥ ወርቅ ንግድ ላይ በተሰማሩ 11 ግለሰቦችና ድርጅቶች ላይ አዲስ ማዕቀብ መጣሏን አስታወቀች። እነዚህ ድርጅቶች በዱባይና በሆንግ ኮንግ የሚገኙ በፋሽን ስራዎች አቅራቢነት ስም የሚንቀሳቀሱ ኩባንያዎች ሲሆኑ ለሁሉም ተፋላሚ ወገኖች የጦር መሳሪያና የጦርነት ፋይናንስ በማቅረብ ላይ የተሰማሩ መሆናቸው ስለደረሰበት ማዕቀብ እንደተጠላባቸው ተገልጿል። በቀጣይ መረጃ የዩክሬን መከላከያ ሚኒስተር ከኃላፊነት መነሳት በርካታ ወታደሮችን እንዳስቆጣ ተነገረ። አንድ ስሙ እንዳይገለጽ የጠየቀ ወታደር ከኃላፊነታቸው የተነሱ ሚኒስተር ካልተመለሱ ሲዋጉለት የቆየው ሁሉም ነገር ከንቱ እንደሚሆን ገልጿል። በደረሰበት ጉዳት ምክንያት ቀዶ ሕክምና ለማድረግ ቀጠሮ ላይ የሚገኘው ይህ ወታደር ከማደንዘዣ ሲነቃ ወጣቱ ሚኒስተር ቬድሮቭ ወደ መከላከያ ሚኒስትርነታቸው ይመለሳሉ ተብለው ተስፋ እንደሚደረግም ገልጿል። ፕሬዚዳንት ዜሌንስኪ በቅርቡ ባደረጉት ሽምሽር ወጣቱ የመከላከያ ሚኒስተር ሚካኤሎ ፌዶሮቭ ድጋሜ እንዳይሾሙ ያሳለፉት ውሳኔ በጦር ግንባር ባሉ ተዋጊዎችና በቆሰሎች ጭምር ግራ መጋባትና ቁጣን አስከትሏል። ሐሙስ ዕለትም በኪየቭ ጎዳኖች የተቃውሞ ሰልፍ ተካሂዷል። ለደህንነቷ ሲባል ሜሪያን ስንል የምንጠራት ወታደር ውሳኔ ሁሉንም የጦሩን አባላት ያስደነገጠ ነው ብላለች። ሳይናደዱ ይህንን በቃላት መግለጽ ያስቸግራል ስትልም ስሜቷን አጋርታለች። ፕሬዚዳንት ዜሌንስኪ በዚህ ሳምንት ውሳኔያቸውን ሲያሳልፉ ሚካኤል ፌዶሮቭና የጦሩ አዛዥ ጀኔራል ሲርስኪ ግልጽ ጠብ ውስጥ ገብተው ነበር። ሚኒስተር ፌዶሮቭ ጀኔራል ዘርስኪ ማሻሻያዎችን እንዳያደርጉ በማደናቀፍ ከሰዋል። ዜሌንስኪም ፌዶሮቭን በድጋሚ ለምን እንዳይሾሙ ሲያብራራም ሁለቱ ሰዎች በአንድ ክፍል ውስጥ መሆን አይችሉም ብለዋል። በ35 ዓመቱ ቬድሮቭ እና በሲርስኪ መካከል የ25 ዓመት የእድሜ ልዩነት ያለ ሲሆን ግለሰቦቹ የተለያዩ የዩክሬን ገጽታዎችን የሚወክሉ ናቸው። ቬድሮቭ ጦርነቱን በዘመናዊ አስተሳሰብና ውስን ሀብቶችን በብቃት በመጠቀም በመምራት ባሳዩት ቁርጠኝነት ይወደሳሉ። የዩክሬን የጦር ኃይሎች ዋና አዛዥ የ60 ዓመቱ ጀኔራል ኦሌክሳንደር ሲርስኪም ከ4 ዓመታት በፊት ሩሲያ ሙሉ በሙሉ ወረራ ከከፈተች በኋላ ባሉት ሳምንታት ኪየቭን በተሳካ ሁኔታ በመከላከል እንደ ብሔራዊ ጀግና ይቆጠራሉ። ከዚህ በኋላ ግን የጀኔራል ስም ለሰው ልጅ ሕይወት ብዙም ዋጋ ከማይሰጥ ጊዜ ያለፈበት የውጊያ ስልት ጋር ተቆራኝተናል። ቬድሮቭ አይፎን 16 ሲሆኑ ሲርስኪ ደግሞ የ1980ዎቹ ስልክ ማለት ናቸው ሲሉ አንድ የጦር ተንታኝና የቀድሞው የደህንነት መኮንን ኢቫን ስቱኮም አመራሮቹ ያላቸውን ልዩነት ለቢቢሲ አስረድተዋል። ሁለቱም ጠቀሜታቸው ተመሳሳይ ነው፣ ነገር ግን አገልግሎቱን የሚሰጡበት በተለያየ መንገድ ነው ብለዋል። በቀጣይ መረጃ የፕሬዝዳንቱ ድረገጽ ተጠለፈ። ጠላፊዎቹ 5 ቢትኮይን ካልተከፈለ ሚስጥር እናወጣለን ብለዋል። የኬንያ ፕሬዝዳንት ይፋዊ የኢንተርኔት ድረገጽ ቅዳሜ ዕለት በሳይበር ጠላፊዎች ጥቃት ደርሶበታል። ጠላፊዎቹ የድረገጹን ዋና ገጽ በመቀየር የራሳቸውን መልእክት የለጠፉ ሲሆን በአሁኑ ወቅት 41 ሚሊዮን የኬንያ ሽልንግ የቤተ ክህነት ክፍያ ጠይቀዋል። ጠላፊዎቹ የተሰጠው የጊዜ ገደብ ከመጠናቀቁ በፊት የጠየቁት ገንዘብ ካልተከፈላቸው ስማቸው ያልተጠቀሱ ሚስጥራዊ መረጃዎችን ይፋ እንደሚያደርጉ አስፈራርተዋል። የኬንያ ባለስልጣናት ስለ ጥቃቱ መረጃው እንዳላቸው ያረጋገጡ ሲሆን የፕሬዝዳንት ቤተ መንግስት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ቡድን ድረገጹን ወደ ነበረበት ለመመለስና ስለ ሁኔታው ምርመራ ለማድረግ እየሰራ መሆኑን አስታውቋል። ይህ የሳይበር ጥቃት በ2025 ዓ.ም በርካታ የሀገሪቱን የመንግስት ድረገጾች ኢላማ ካደረጉ ተመሳሳይ ጥቃቶች በኋላ የተከሰቱ በመሆኑ በኬንያ የመንግስት ዲጂታል መሰረተ ልማት ደህንነት ላይ ያለውን ስጋት ዳግም እንዲቀሰቀስ አድርጎታል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።